ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። ጉዳችሁን ተመልከቱ። እዚህ ጋር እንግዲህ እቺ ማለት ነው ይሄው አርግዛ ጉድ ፈልቷል ማለት ነው ቤት ውስጥና መዳምና ባባ ደንግጠዋሉ። ያረገዘችው ከልጁ ነው። ልትመታት ሁሉ እንደምታዩት እጇን እያቃጣች ልትመታት ጩኋ፣ ባልየው መጣ። ረጅም ነው ቪዲዮ፣ ትንሽ ቀን ጨባ አድርጌ ነው ያስገባው እና ያስረገዛት ልጁ ነው። በጣም ያሳዝናል። እና በአሁኑ ሰዓት ላይ ምንድን ነው ፊሊፒኒ ማነው እነዚህ ጥቁሮቹን ሰራተኞች ማለት ነው እነሱን አንቀጥርም እያሉ ናቸው መዳሞች ማለት ነው። ምክንያቱም ባል እየቀሙ ነው። በዚህ ምክንያት እንግዲህ አሁን እቺ ልጅ እንደምታዩት ሆዷ ተንገፍጥጦ አርግዛለች። መዳም በጣም እየቀወጠችው ነው። ያረገዘችው ደግሞ ከመዳም ልጅ ነው ማለት ነው። እና እባካችሁ ተጠንቀቁ። ይህንን ነገር ሆዷ እየገፋ ሄደ መጨረሻ ላይ በጣም ሲገፋ እንዳያችሁት ሆዷ አሳፈሯት። ምንም ነገር ሳያደርጉ አሳፈሯት ማለት ነው። ይሄን እርግዝና ግን ከማን ነው? ከልጁ ነው፣ ከመዳም ልጅ ማለት ነው። ይሁን እንጂ ግን እነሱ ደግሞ አላመኑም ማለት ነው። መዳም ከኛ ነው አላለችም። እቺ ልጅ ምንም ሳታገኝ እንግዲህ ወደ ሀገሯ እንድትባረር ተደርጋለች ማለት ነው። ካለምንም ነገር በጣም ያሳዝናል። የእውነት በጣም ልብ የሚነካ ነገር ነው ማለት ነው። ብቻ ከባድ ነው። ሴትዮዋ እንግዲህ ልትመታትም ያው መታታለችም። እጇም እንደምታዩት ትማታለች፣ ትናደዳለች። እንዴት ይህን ነገር አደረግሽ? ልጄን አንቺ ነሽ ያማገጥሽብኝ። ልጄ ጨዋ ልጅ ነው፣ እንደዚህ አይነት ነገር አያውቅም በማለት ነው። ያው የተለየ ነገር እያደረሰችባት ይታያል ማለት ነው። ግን በጣም የሚያሳዝነው ነገር እኛ ኢትዮጵያን ብንሆን ምን ያክል እንደሚጋንንና እንትናችን ነውራችን እንደሚወጣ እውነት በጣም እንትን አልኩኝ አየሁት። ግን እነሱ ግን የሌላ ዜጋዎች ስለሆኑ የሚሰራባቸው ራሱ ሀበሻ ነው እንጂ እነሱ እርስ በርስ እንኳን እንደዚህ አይነት ነገር አይሰሩም ማለት ነው። ከዛም የእነሱ ቢሮ ደግሞ የእኛ ቢሮ እንደዚህ አይነት ነገሮችን አይከታተልም። የራስሽ ጉዳይ ምናምን ብለው ይሳደባል ማለት ነው። እና እቺ ልጅ ግን ማለት ነው ወዳም ይሁን ሳትወድም ይሁን በኮንትራት ነው የመጣችው። ከመጣች በኋላ እንደዚህ የመዳም ልጅ አስረግዟት እነሱ ካዩ በኋላ ወዲያውኑ ሻንጣዋን አስይዘው ነው እንዲያሳፍሯት እየወሰዷት ማለት ነው። ወዲያውኑ ተረባርበው ግን የነሱ ዜጎች ማለት ነው የነዚህ ጥቁሮቹ ምንድነው የሚባሉት? ኬንያ ናት፣ ናይጄሪያዎች። እነሱ ናይጄሪያዎቹ ግን ወዲያውኑ ቢሮ ላይ ማለት ነው ልጅቷ ተደፍሬ ነው በግድ ነው ወድጄ አይደለም በማለቷ በዛ ምክንያት ማለት ነው። ከዛ ምን ተደረገች መሰላችሁ? ብር እንዲከፈል ማለት ነው እነሱ እንዲከፍሉ ወደ ሀገር እነሱ ወዲያውኑ ትኬት ቆርጠው ልብሷን አስይዘው ወዲያውኑ ሲያወጧት እነሱ ዜጎች ደግሞ ደርሰው የራሳቸው ዜጋ ሲሆን፣ በነገራችን ላይ የኛ ኢትዮጵያን ዜጎች ብቻ ነን እንትኖች ማለት ነው ለራስ በራስ የማንሆን እንጂ የሌላ ሀገር ወዲያውኑ ራሳቸውን ያስከብራሉ። እንግዲህ እቺ ልጅ እንዳትሄድ ተደርጋለች። ምክንያቱም አርግዛ የምትሄደው ከአረብ ነው። ስለዚህ አትሄድም ብለው አስቀርተዋታል፣ መልሰዋታል ማለት ነው ለነሱ ማለት ነው። ለምንድን ነው የመለሷት? እንትን እንድትል የተመለሰችበት ምክንያት ልጁ ከማን እንደሆነ እንዲታወቅ፣ የሰው ልጅ ይዛ እንዳትሄድ ስትመጣ ያው ኮንትራት ነው። ማንም ሰው ተመርምሮ ነው የሚመጣ። ተመርምራ ነው የመጣችው። ግን ይሁን እንጂ ማለት ነው ከዛ በኋላ ግን ያው እንዳረገዘች ነው የሚታየው ማለት ነው። ይሄን ደግሞ እነሱ ደግሞ አንቀበልም፣ የሚሰጣት ካሳ አለ፣ የሞራን ካሳ አለ፣ ብዙ ነገር አለ። ስለዚህ መጀመሪያ ተመርምራ ሁኔታው ታውቆ ልጁ የማን እንደሆነ ታውቆ ከዛ በኋላ ነው ብለው ወደ ቢሮ ወስደዋታል ማለት ነው። የኛ ብንሆን ደግሞ እንኳን ቢሮ ልንወስድ አንድ አበሻ እንደዚህ ሆነች ብለን በጣም እናጋንናለን፣ እናካብዳለን። የነሱ ግን ወዲያውኑ መንግስት ደርሶላት ወደ ቢሮ ገብታለች። የምታዩት አብሮ የተነሳው የራሷ ዜጋ ነው። እሱ መጥቶ ይዟት ሄደ ማለት ነው። ወደ ኤምባሲ ነው ይዟት ሄደና የነሱ ኤምባሲ ሄደው እዛ እንድትቆይ ተደርጓል፣ ማረፊያ ቤት ማለት ነው እንጂ ቀጥታ አልተሳፈረችም። እነሱ ግን ወዲያውኑ ሊያሳፍሯት ነበረ። እነሱ ብልጥ ናቸው። የኛ ብቻ ነን ከብቶች እንጂ ወዲያው ደወለች። እሷ አልሳፈርም ብላ ወደ ፖሊስ ደወለች። ፖሊስ መጣ፣ ይዟት ሄደ። ወደ ቢሮ ሄደች። የነሱ ዜጎች መጡ፣ ኤምባሲ ሄደች።
የሆነውን ነገር ሁሉ ተናገረች። ከልጁ እንደሆነ በግድ እንደሆነ ይሄን ነገር የሚያደርገው ማለት ነው። እንግዲህ መዳምና ባባ እንዳያችሁት ጭንቅላታቸውን ይዘው ልጅቷን ይሄ ምንድነው እያሉ ሆዷን አስቁመው እሷ እያለቀሰች በጣም እያንገላቷት የሚያሳይ ቪዲዮ ነው። ይሄ የተናገሩም ነው። ድምጽ ማጥፍቸው ነው። በአረበኛ ይጮሃሉ፣ ይናገራሉ። ግን በጣም ያሳፍራል። እና ሁላችሁም ራሳችሁን ጠብቁ ባካችሁ ማለት ነው። ምን እንደሚደርስባችሁ አታውቁም በስደት ላይ በጣም በሚያሳዝን ሁኔታ ማለት ነው። እና ራሳችንን ጠብቅ ባካችሁ። እያንዳንዳችሁ ለራሳችሁ ቦታ ስጡ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን ጠብቁ። እንደዚህ አይነት ነገር ከመፈጠሩ በፊት አንድ ቀን በግድ እንኳን ይሄን ነገር ካደረገ ለአንድ ቀን በተደጋጋሚ እንዲያደርግ አትሞክሩ። በተለይ ህጋዊ የሆናችሁ ምንም ነገር የሚያስፈራችሁ ነገር ስለሌለ ቀጥታ ወደ ቢሮ ደውሉ፣ ለፖሊስ ደውሉ፣ ራሳችሁን አስመርምሩ። የዛን ውለት ራሱ እሱ አድርጎ ካጠገባችሁ ዞር ካለ ወዲያው ነው በትኩሱ አሁን እንዲህ አድርጎኛል ፖሊስ ይድረስልኝ እንደዚህ። ምክንያቱም የሞራን ካሳ ብዙ ነገር ወዲያውኑ ደግሞ ማጸናችሁ ሊጠረግ ይችላል። ወደ እርግዝና ወደ ምንም እንዳይሄድ የሆነ መብቴ ነገር በሕክምና ብዙ አይነት መብቴዎች ስለሚገኙ በሽታም ሊኖርበት ይችላል። ልጅ ብቻ መምጣቱን አይደለም ማወቅ ያለባችሁ። እና ለማንኛውም ራሳችሁን ጠብቁ እባካችሁ። መዳም ቤት ያላችሁ ባካችሁ ባካችሁ፣ የመጨረሻችሁ እንደዚህ ነው። የኛ አበሻ ብትሆኝ ተሳፍረሻል ነበረ። እነሱ ግን ብልጥ በመሆናቸው ራሳቸውንም አተረፉ። እዚህ ጋር ማየት ያለባችሁ እች ልጅ አሁን ብዙ ነገር እውነት ትክክለኛ ተመርምሮ ከልጁ ከሆነ ይሄ እርግዝና ማለት ነው ልጁን ያሳድጋል ወይም ያገባታል ኒካ አስሮ። ሲቀጥል ደግሞ የሞራን ካሳ አለ፣ ብዙ ነገር አለ፣ ብዙ ጥቅሞችንም ታገኛለች። እኛ ኢትዮጵያ ብንሆን ተንጠልጥለን ወደ ሀገር እንገባለን። ቢሮም ከኛ ጋር አይቆምም ማለት ነው። ይሄን ነገር በተለይ ሚዲያ ላይ ካልወጣ ሰው ካልጮኸልን ማንም አይቀበለንም። እኛ ኢትዮጵያን ችግራችን ይህን ነገር አይታችሁ ሁላችሁም ለራሳችሁ ጥንቃቄ ውሰዱ። ለራሳችሁ እነሱ መቼም ቢሆን ልጃችን ባለጌ ሆኖ ነው አይሉም። የተጎዳችው እሷ እያለች ወዲያውኑ አንጠልጥለው ነው እንግዲህ ተሳፈሪ ብለው ያባረሯት። እንዳያችኋት ሻንጣውን አስይዘው በዛ ላይ እየጮሁ እየሰደቧት ነው ያባረሯት። አስቡት። እና ይሄን አክል ነው የኛ ብቻ የሰው ሀገር በጣም ያሳዝናል። ስደት በጣም ክፉ ነው ከሚባለው በላይ። የትኛውም ስደት ላይ ያላችሁ የትኛውም በአረብ ሀገር ያላችሁ እንዲህ አይነት ነገር ሲከሰት እናንተ እንዳትፈሩ፣ መቼም እንዳትፈሩ። የመጣ ነገር ይምጣ ፈርታችሁ ወደ ሀገር ተሳፈሪ ሲሏችሁ እሺ ብላችሁ እንዳትሳፈሩ። ለመብታችሁ ቁሙ፣ ለራሳችሁ ቁሙ። ለምን በሉ በሉ አንሳፈርም በሉ። እኛ ይሄን ነገር ያርግዘን የመጣኑ ከእናንተ ነው ከዚህ ነው እንጂ ከሀገር ቤት ይዛችሁ ካልመጣችሁ ትክክለኛ ሆዳችሁ እንዲህ ከተንገፈጠጠ ለፖሊስ ደውሉ፣ ይመርመር። የዲኤንኤ ምርመራ አለ፣ ብዙ ነገር አለ። እናንተ እርግጠኛ ከሆናችሁ ሳትዋሹ እንጂ ዝም ብለሽ ተንጠልጥለሽ ስታባረረችኝ ብለሽ ትኬት ቆርጣ ስታደርስሽ እንዳትገቢ። ትኬት እሷ እንደቆረጠች ስልክ ቢቀሙሽ ራሱ እዛ ሪፖርት እንዲሄዳችሁ ማለት ነው። ደውሉ፣ ጩሁ። ምንድነው ይባላል፣ ፖሊስ ይመጣል፣ ተናገሩ። እንዲህ ልዩ እንደዚህ ልጁም ከሆነ ባባም ከሆነ እንዲህ አድርጎ ነፍሰ ጡር ነኝ መዳም ደግሞ እሱን ስታይ ጊዜ ይኸው አባረረችኝ ብላችሁ እውነቱን አውጡ። ከዛ በኋላ እነሱ ይቀጣሉ፣ እናንተ ነጻ ትወጣላችሁ። ራሳችሁንም ነጻ አውጡ። በሆዳችሁ ያዛችሁትንም ልጅ ነጻ ለማውጣት ጎበዝ መሆን አለባችሁ። እቺ ልጅ በጣም አድናቂዋ ነኝ። እነሱ ወዲያውኑ ሲያባርሯት እንደዛ መናጭቀው ጩኸው እንደ ውሻ አድርገዋት እንትን ሲሉ ምንድን ያደረገችው ወደ ፖሊስ ነው የደወለችው። ወዲያው ደወለች፣ መጡ፣ ይዘዋት ሄዱ። ይዘው ሲሄዱ ምንድነው ተጠየቀች፣ ከልጁ እንደሆነ ተናገረች። ነገሮች እስኪጣሩ ድረስ እስኪመረመር አትሄድም ተብሎ እዛ ማቆያ መክተብ ማለት ነው ቢሮ፣ የነሱ ቢሮ ተደረገች ማለት ነው እቺ ልጅ። እና ይሄን ነገር ጎበዝና ጀግና መሆን አለባችሁ። ላለው በርቱ፣ ሁላችሁም ጎበዝ ሁኑ። መዳም ቤት ሆናችሁ እንዲህ አይነት ነገሮች የሚያደርስ ጥቃት የሚደርስባችሁ እንዳትፈሩ፣ ወዲያው ደውሉ ለቢሮ። ይሄ ሞራል ብዙ ነገሮች አለ። እነሱ ደግሞ ለስማቸው በጣም ነው የሚፈሩት። አሁን እነሱ እንዳይታወቅ የልጃቸውም ስም እንዳይቆሽሽ እሷን ወዲያው ትኬት ቆርጠው ሆዱን እንዳወቁ ሆዷ እንደተንከፈተተ ይሄ ምንድነው ከየት ነው ያመጣሽው እየጮሁ እየሰደቧት፣ ከዛ ነው ይዘሽ የመጣሽው ከማን ነው እያሉ በጣም እየጮሁ እንግዲህ ለሁለት ባልና ሚስት ነው ውሻ አድርገው ወዲያውኑ ሻንጣዋን አስይዘው
ከቤት ያባሯት ሊሸኟት ማለት ነው። እሷ ግን ወዲያው ፈጣን ናት፣ ጎበዝ ናቸው እነሱ፣ ኃይለኞች ናቸው፣ አይፈሩ። ደወለች፣ መጣ፣ ከልጇ ነው እንደዚህ ነው ብላለች። ለጊዜው ተይዘዋሉ። መጨረሻውንም ሰምቼ ነግራችኋለሁ ማለት ነው። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስና ጠቃሚ የሚሆኑ መረጃዎችን ይዤላችሁ እመጣለሁ ማለት ነው። ይሄ ነገር ይጠቅማችኋል፣ ትማሩበታላችሁ። ከዚህ ሴትዮ ብዬ ነው። ምክንያቱም እቺ ጀግና በመሆኗ ደወለች። እኛ አበሻ ብንሆን ተንጠልጥለን ሀገራችን ገብተን የሰው መሳቂያ እንሆናለን። ተማሩ ከሌላ ዜጎች።